ከዛ የተቀላቀለን ትሊ ነው። ብዙ ቱሪስቶች ወደዚህ ቦታ ይጎርፋሉ። ኃይሌ ገብረስላሴን ሁሉ ሰው ያውቃል። በጣም የኢትዮጵያ ብርቅ ልጅ ነው አሉ። ስለዚህ በጣም ለእይታ አመቺ የሆነ ሰላም የመዘክር ሚዲያ ተመልካቾችና ተከታታዮች፣ የተከበራችሁ ኤርትራውያንና ኢትዮጵያውያን እንደምን ከረማችሁ? ይህ መዘክር ሚዲያ ነው። መዘክር ሚዲያ ዛሬ በጣም ለአእምሮ ሰላም የሚሰጥ በጣም የሚያምር ነገር ልታሳያችሁ መጥታለች። ይህ ደግሞ ምንድነው ማለታችሁ አይቀርም። አንድ በጣም ለምለም የሆነ ቦታ ለመጎብኘት ቤተሰብ እየተንቀሳቀስን ነው። በመጀመሪያ ጉዞ አብረን የተጓዝነው እኔ ህይወት ወይም ጓልማዎ እና ልጃችን የመጨረሻ ልጃችን ሄናን ማሞንን። ከዛ የተቀላቀለን ፍሊ ነው። ፍሊ ደግሞ ብቻውን የመጣው በፕሌን፣ ጉዞአችን በፕሌን ነበር። ከዛ አርባ ምንጭ አረፍን። እንግዲህ አርባ ምንጭ ስለሆነ ስሙ መጣ። ይኸው አርባ ምንጭ፣ ለምለሚቱ አርባ ምንጭ ነው የሄድነው። ለቪዚቲንግ ነው የሄድነው፣ ለማየት ነው የሄድነው። ሌላ ዓላማ የለውም። አርባ ምንጭ በጣም ለምለም ቦታ፣ በጣም የቱሪስት መስህብ ያለው ቦታ ስለሆነ ብዙ ቱሪስቶች ወደዚህ ቦታ ይጎርፋሉ። እኛም ደግሞ ከሀገራችን ከምታዩ በጣም ለምለም እና ማራኪ ከሆኑ ቦታዎች አንዱ አርባ ምንጭ ስለሆነ ወደ አርባ ምንጭ ተጉዘናል። እንግዲህ እዛ አካባቢ ካረፍን በኋላ ከአይሮፕላን ማረፊያ ወደ ከተማ ነው የምንሄደው። ሆቴል ከተያዘ በኋላ ወጣ ይባላል። ወጣ ይባልና ወደ መዳረሻው ቦታዎቻችን እንሄዳለን። በእርግጣው የመጀመሪያ ዕለት እንደገባን አይደለም ጉብኝቱን ያልነው፣ በሁለተኛው ቀን ነው። ስለዚህ መጀመሪያ ወደ ሌላ ቦታ ከመግባታችን በፊት ዳገት ላይ ወዳለው ወደ ኃይሌ ሪዞርት ሄድንና አርባ ምንጭ ወዳለው ኃይሌ ሪዞርት፣ ኃይሌ ገብረስላሴን ሁሉ ሰው ያውቃል። በጣም የኢትዮጵያ ብርቅ ልጅ ነው። በዓለም የሚታወቅ ብዙ ሪከርዶችን የሰባበረ ሯጭ ነው። ስለዚህ ብዙ ሪዞርቶች አሉት። እንግዲህ ከሪዞርቶቹ አንዱ የአርባ ምንጩ ነው። የአርባ ምንጩ ሪዞርቱ በጣም ከፍ ያለ ቦታ ላይ ነው የተሰራውና እዛ ጋር ቆመ። በሙሉ አርባ ምንጮቹ ያሉበት ቦታ ለምለሙ መሬት ከስር ይታያል። እዛ ጋር ሆነን እኛ ፎቶዎች የተነሳን ነበር። በጣም ለምለም ነው። እዛ ላይ ሆነ ደግሞ አሻግረ ስታይ አባያ ሐይቅና ሻላ ጫሞ ሐይቅ ይታያሉ። ስለዚህ በጣም በሩቁ የሚታይ ነው። ተራራዎች አሉ። ስለዚህ በጣም ለእይታ አመቺ የሆነ በጣም ሳቢ የሆነ ቦታ ነው። ከዛ እንግዲህ ወርደን ደግሞ ከበታቻችን ወዳለው ጫካ ነው ያመራነው። በእውነት ከላይ ሆኖ ወደታች ስታይ በፍጹም መግቢያ ያለው አይመስልም፣ ግን መንገድ አለው። በመኪና ስንሄድ ያለ መንገድ ነው ያለው። ከዛ ወረድ እንዳልክ ወደ ጫካው እንደገባ ወንዝ አለ። ወንዙ ውስጥ አሳዎች አሉ። ስለዚህ አሳዎቹን አየን እና አሳዎቹ ይሄ ባህላዊ በርበሬ ያለ ደቡብ ዳጣ የሚባል እና አስጎብኚው ሲነግረን ምን አለ፣ እነዚህ ዳጣ ይበሉና በኋላ ደግሞ በዳጣ ይበላሉ አለ። ዳጣ ይበላሉ ሲሰጣቸው ጨረሻ በዳጣ ይበላል። ያው አሳ ለምግብነት ይውላል። እንግዲህ እየበላ ይበላል ማለት ነው። ከዛ አልፈን ያመራ ነው በቀጥታ ወደ አርባ ምንጮቹ ነው። እንደ ስሙ እኮ ነው አርባ ምንጭ። አርባ ምንጮች አሉ አንድ ቦታ። የዚህ ምንጮቹን እዛ ዱር ውስጥ ገብተን እዛ ለምለሙ ጫካ ውስጥ ከዛ አስደናቂው ነገር ምንድነው? በጣም ለምለም የሆነና የሚያምር ቅጠል አለ። ሰፋፊ ቅጠል። ያ ሰፋፊ ቅጠል ይቆረጥና እንዴት ጠፍ ተደርጎ ከነዛ ከምንጭ ውሃዎቹ ለመጠጣት ቀጥታ ከኦሪጂናል ውሃ ለመጠጣት ከወንዙ
በዛ በሰፊው ቅጠል ትንሽ እጥፍ እንደማድረግ ይደረግና ውሃ ውስጥ ይገባል። በሱ ቀርቶ ይጠጣል። እንግዲህ ስላለመድንበት እየተዘረጋብን እንቸገራለን። ቪዲዮ የምትመለከቱት ነው። እንደምንም ግን ማንም ሰው እዛ ጋር ሄዶ ያንን ኩልል ያለውን የአርባ ምንጭ ውሃ ቀርቶ ሳይጠጣ አይቀርም። ማንም ሰው በዛ በቅጠሎቹ በጣሳ ምናምን አይደለም። እዛ እንግዲህ ያንን አደረግን። ከዛ ደግሞ የሚገርመው እዛው ጫካ ውስጥ ልክ ሰው ሰራሽ የሚመስል ትልቅ ዛፍ ላይ ግንድ ላይ 4 ክፍሎች ያሉት በተፈጥሮ እና በየክፍሎቹ ገባና ፎቶ ትነሳል። ያ ደግሞ በጣም ድንቅ ነው። ሌላ ደግሞ ምንድነው ያየነው? 2 ዛፎች በአንድ ላይ ተጣምረው ግንዶቹ ሲጣመሩ ታያለ። ከላይ ግን አንድ ዛፍ ነው የሚሆኑት። ይሄ በጣም ተፈጥሮ የሚያስገኘው ነገር በጣም የሚገርም ነገር። አሁን ማዳቀል ሲባል ግብርናዎች የሚሰሩት ነገር አለ። አንዱን ዘር አንዱ አገናኝተው እንዲተከል ሲያደርጉ ለምሳሌ ሎሚና ብርቱካን ንጹህ ብርቱካንነቱን ይለቅና ንጹህ ሎሚነቱን ይለቅና መካከለኛ የሆነ ትንሽ ጎምዘዝ ያለ ብርቱካን ይሆናል። ይሄኛው ግን ዛፎቹ ሲነሱ ሲበቅሉ የተለያዩ ናቸው። እዛ ላይ ከተዋሃዱ በኋላ ግን አንድ ሆነው ወደ ላይ የሚወጡበት ነገር አለና ነገረን አስጎብኛችን። እነዚህ መደመር ይባላሉ ብሎ ነግሮናል። እንግዲህ የዚህ አይነት ነገሮች ሁሉ አሉ እዛ ጫካ ውስጥ በጣም በጣም የሚገራርሙ እና እንደ ጉሬዛ ብርቅዬ የሆነ እንስሳ ከዛፍ ዛፍ ይዘላል፣ ያምራል። ጫካውን እንድታየው እዛ ውስጥ እንድትቆይ የሚያደርጉ የተለያዩ ጦጣዎችን ታያለ። ከቅርንጫፍ ቅርንጫፍ ሲዘሉ የተለያዩ አዕዋፍ ታያለ። ድምፃቸውን ትሰማለ፣ ይዘምራሉ። በጣም በጣም ጥሩ የሆነ ነገር እዛ ጋር ታያለ። ብዙ ነገሮች አሉ። መዋኛ ቦታዎች አሉ። ህፃናት እዛ ውስጥ እየዋኙ እየዘለሉ ወደ ኩሬው ሲገቡና ሲወጡ ትመለከታለህ። በአጠቃላይ ይሄ ለምለም ምድር አእምሮህን የምታድስበት በቃ የሆነ ነገር ድካም የተሰማው ሰው እንዳው ብቻል የአቅም ጉዳይ ስለሚሆን ነው እንጂ ወደ አርባ ምንጭ ወጣ ቢል ሁሉ ነገሩን አእምሮ ውስጥ ያለው ነገር አራግፎ ነው የሚመለሰው፣ ይታደሳል። እና እኛ በጣም በጣም አእምሮአችን ታድሶ በጣም ተደስተን ተመልሰን እንግዲህ እዛ አካባቢ ይሄን ሁሉ ጫካውን ከጎበኘን በኋላ ወደ ሌላ ቦታ ይከዳል። አርባ ምንጭ ደርሶ ዶርዜ ቪሌጅን ሳያዩ መምጣት በፍጹም የማይታሰብ ነገር ነው። ሁሉ ነጭ ሆነ ጥቁር ዶርዜ ቪሌጅን ሳያይ አይመለስም። ይሄ ቪሌጅ ወይ ደግሞ መንደር ምንድነው ያለው እዛ ጋር? እዛ ቦታ ለመድረስ በጣም ዳገታማ ተራራማ ነገር ነው መንገዱ። መንገዱ ገና አስፋልት አልሆነም፣ ፒስታና ጠጠር መንገድ ነው እና እሱን ወደ 32 ኪሎ ሜትር መሰለኝ ያለን አስጎብኚው። እዛ ከሄድን በኋላ ጫካ ለጫካ ነው፣ በጣም ለምለም ስለሆነች አካባቢው። ከዛ እዛ ጋር ከደረስን በኋላ መጀመሪያ እዛ መንደሩ ጋር ቪሌጁ ጋር እንደገባን የሚደረገው ነገር ምንድነው? ወደ አንድ ግቢ ይገባና የንጉስ ወይም የነገስታት ልብስ የሚባል አለ። አሁን ነገስታት ነው የምትሆኑት። ሴቶቹ ንግስት ይሆናሉ፣ ወንዶቹ ንጉስ ትሆናላችሁ ነው የሚባለው። ከዛ የሴቶቹ ንግስት ልብስ ለብሳሉ፣ ወንዶቹ የንጉስ ልብስ ለብሳሉ። ከዛ በኋላ ደግሞ የጦር መሳሪያ ማለት ጠመንጃ አይደለም፣ ባህላዊ የሆነ አንካሴ ይባላል። በነገራችን ላይ አንካሴ እዛም አንካሴ ነው እንትኑ ሁሉ በጠቅላላ አሰራሩ አንድ አይነት ነው። የኦሮሞ ህዝብን በባህሉ አንካሴ ይዛል፣ ከጦር ሌላ አንካሴ ይዛል። እና አደን በሚሄዱበት ጊዜ በተለይ አሁን በኦሮሞ ባህል ወደ ፋሲካ አካባቢ ሲሆን በዋዜማ አካባቢ
ድሮ አደን ይታደናል እና የአካባቢ ወጣቶች ተሰብስበው አዳኝ የሆኑ ውሾቻቸውን ይዘው ጫካ ውስጥ ይገቡና አውሬ ያስነሳሉ። በለው ያዘው ክበበው ምናምን እየተጮኸ ያው በዛ በአንካሴ ምናምን ይወጋል። እንግዲህ የዱር አራዊትን መግደል ክልክል ቢሆንም ይደረግ የነበረን ማስታወስ ጥሩ ነው። እኛ ልጆች ሆነን እንደዛ ነው። ከዛ በኋላ ያንን የንግስት ልብስ ከተለበሰ በኋላ ጉብኝት ይጀመራል ማለት ነው። ጉብኝት ይጀመራል። ጋይድ የሚያደርግ አስጎብኝ አለ። ፐርፌክት የሆነ እንግሊዝኛ የሚናገር እዛው መንደር የተወለዱ ልጆች እና በእንግሊዝኛ የቀላቀለኛንም በአማርኛ በሚገባን ቋንቋ በደንብ አድርጎ የሚያብራራልን ወጣት ነበረ እና እሱ ይዞን ወደ መንደር ነው የገባው። መንደር ውስጥ ተገብቶ የዛ አካባቢ ህዝብ የጋሞ ህዝብ እዛ ሰፈር እንግዲህ እነሱ ያው ዶርዜ ቪሌጅ ብለው ነው የሚጠሩት እና ህብረተሰቡ ባህላዊ አለባበሱ ምን እንደሚመስል የቤት አሰራሩ ምን እንደሚመስል ለምሳሌ ቀርከሃ የሚባል ኢትዮጵያ ውስጥ በብዛት ይበቅላል። ይሄ ተክል ምን ፋይዳ እንዳለው በጣም በከፍተኛ ደረጃ የሚታየው ደቡብ ላይ ነው። ደቡብ ላይ በጣም ይታያል። ሀዊ ዞን የሚባል አሁን ወደ ጎጃም ቀርከሃ በጣም ትልቅ ስራ አለው። ጃንጥላ ሁሉ ይሰሩበታል እና ሴቶቹ ከዛ የተሰራ ሸንበቆ ነው እዛ አካባቢ ብቻ እስከሱ እየሰሩ ወንበርን፣ መቀመጫዎች፣ ጃንጥላ ሴቶች እሱን ይዘው ገበያ ይሄዳሉ። እዚህ ደቡብ ላይ ደግሞ ቤት በቀርከሃ ይሰራል በከፍተኛ ደረጃ። በጣም ጠንካራ ነው። በቀላሉ የሚበሰብስ አይደለም። ስለሱ አስጎብኛችን ማብራሪያ ስለሚሰጠን ከቪዲዮ እንመለከታለን፣ ከቪዲዮም እናዳምጣለን። ትላልቅ የቀርከሃው ቅርፊት ይገኛል። ለዚህ ለቤት ስራ በደንብ የሚሆነው ይሄ ነው። ለክዳን መሆነው ለክዳን የሚከድ ነው። ለጣሪያው እንደዚህ ነው። በቀርከሃው ቅርፊት ግን በደንብ ይገኛል። ሁሉም ሰው ሊዳረስ ይችላል ለቤት መስሪያ። ለምሳሌ አንድ ቤት ከተሰራ በአመት አንድ ይሄን ብዙ ይገኛል። ከአንድ ቀርከሃ ከበቀለ ከአንድ ቀርከሃ ብዙ ነው የሚገኘው። ለምሳሌ ከዚች አንጓ ነው የምትባለው። ከአንድ አንጓ አንድ ፒስ እንደዚህ የቀርከሃው መብቀል ከሚጀምርበት ጊዜ ጀምሮ እሱ እስከ 8 ወር እንትኑን እየጣለ ነው የሚሄደው። እየጣለ ይሄዳል። እብን ቀርከሃ እኮ እስከ 8 ወር ለምሳሌ በየአመቱ አንዴ ይበቅላል። ቀርከሃ ከተቆረጠ መልሶ አያድግም። ከስር ነው የሚበቅለው። አንዱ ቢቆረጥ ብዙ ነው ከስር ይበዛል። እንደ ባህር ዛፍ የበዛ ይሄዳል። ባህር ዛፍ እኮ መልሶ ያድጋል፣ ግን ይሄ ከየስሩ ብዙ ነው የሚበቅለው። ከዛ እያንዳንዱ ቀርከሃ ሲበቅል እንደዚህ አይነት ከአንድ ቀርከሃ ብዙ እስከ 20 ቅርፊቱ ይገኛል። ስለዚህ በቂ ነው ለቤት፣ በቂ ነው ለህብረተሰቡ። አንድ ቀርከሃ ረጅሙ ነው የሚባለው ቁመቱ ስንት ሜትር ነው? ቢያንስ እስከ 18 ሜትር እስከ 18 ሜትር ይደርሳል። እድሜውስ ምን ያክል ሊቆይ ይችላል? አንድ ቀርከሃ ከመሬት ከበቀለ ግንባታ ከመጀመሩ በፊት እስከ 3 አመት እናስቀምጣለን። ከበቀለ ከ3 ወር በኋላ ከ3 አመት በኋላ ከ8 ወር በኋላ እስከ 3 አመት ብናስቀምጠው ያደገ የረዘመ አይሄድም። ባለው ሳይዝ መልክ ይቀይርና ይሄን ካራገፈ በኋላ ጥንካሬ ብቻ ነው የሚጨምረው እንጂ አይወተልቅም። አይወፍርም። ግን አይወፍርም። እንደ ዛፍም አይወፍርም፣ አይረዝምም። ቀርከሃ ትልቅ በቆየ ቁጥር የተለቀ ቤት ትልቅ እንጨት ይሆን ነበር። እስከ 4-5 አመት ሊቆይ ይችላል። ግን ከ8 ወር በኋላ ባለው ሳይዝ ብቻ መልክ ይቀይርና ጥንካሬ ብቻ ነው የሚጨምረው። ከ8 ወር በኋላ ጥንካሬና መልክ ብቻ ነው የሚቀይረው። ይሄን ካራገፈ ከጨረሰ በኋላ 18 ሜትር ለመድረስ ምን ያክል ጊዜ ይወስድበታል? ከ3 እስከ 8 ወር ብቻ ከ3 እስከ 8 ወር ብቻ። ግን እሱ በተፈጥሮ ነው የሚበቅለው እንጂ አይተከልም፣ አይዘራም። ማባዛት ይቻላል። ፍሬ አይዘራም። ፍሬ ግን አለው። ፍሬ አለው፣ ግን በብዛት ቶሎ እዚህ ፍሬ አይደለም የሚበቅለው። እንግዲህ ከዛ በኋላ ስለ ቤቶቹ አሰራር በጣም በሚያስደንቅ ሁኔታ የገረመን ከዛ ከቀርከሃ የሚሰራው ቤት አይን አለው። ቅርጹ በዝሆን ቅርጽ ነው የሚሰራው።
አይን አለው። አይኑ የዝሆን አይን ነው የሚመስለው። በትክክል በቃ የዝሆን ቅርጽ ታዩታላችሁ በቤቱ ቅርጽ ላይ። ከሁሉ የገረመን ደግሞ እንዲህ በትልቁ የተሰራው ቤት ከዘመናት በኋላ እያጠረ ይሄዳል። አሁን አንዲት ቤት 96 ዓመት ዕድሜ ያላት የምትባል ቤት እንደነዚህ እንደ ትልልቆቹ ነበረች የተባለች አሁን ድንክዬ ድዋርፍ ሆና አይተናል ከትልልቆቹ አጠገብ። ሌላው በጣም የገረመን ነገር ማለት ነው የዛ አካባቢ ልጅ በሚደርስበት ጊዜ 18 ዓመት ሲሞላው ከወላጆቹ ጎን ግቢ ውስጥ ጎጆ ይሰራለታል ለብቻ ከቀርከሃ። ሲያገባ ደግሞ ከዛ ይወጣና ውጪ ላይ የራሱ የሆነ ቤት ይሰራል የሚል መግለጫ አግኝተናል። ስለዚህ በጣም በጣም የሚያስደስት ነገር ነው ያየነው። ከዛ ደግሞ ቤቶቹን ከጎበኘን በኋላ ወደ ሌላ ቦታ ደግሞ ወሰዱን። እዛው አንድ ግቢ ውስጥ ወሰዱን። መጀመሪያ እንደ ዳስ ነገር ውስጥ ገባ። እዛ የፈለከው ነገር አለ። በጣም ባህላዊ የሆነ ነገር አለ እዛ ውስጥ የሚበላም የሚጠጣም ነገር አለ። የፈለገውን ይወስዳል ሰው። ከዛ ደግሞ ትወጣና ሜዳ ላይ ትወጣለህ። ሜዳ ላይ ስትወጣ የሰፈሩ እናቶች የክት ልብሳቸውን ለብሰው በጣም ደምቀው መጥተው ቁጭ ይላሉ። ከዛ ባህላዊ ጭፈራ ይጀመራል። ይህንንም አብረን ከቪዲዮ ማየት እንችላለን። ደስ አይልም? በጣም ደስ ይላል። በመሰረቱ ኢትዮጵያ ውስጥ በጣም ብዙ ባህል አለ። በጣም ብዙ ብሔር ብሔረሰቦች አሉ። በጣም ያምራል። ህብረ ብሔራዊ ሲሆን በጣም ውብ ነው። በጣም ብዙ ባህል አለን። በጣም ያምራል። አሁን እዚህ ጋር እንዳየነው የጋሞ ውስጥ ያለ ህዝብ ባህላዊ ጭፈራው ይሄንን ይመስላል። እንግዲህ ሁሉ ዶርዜ ቪሌጅ ላይ የተከናወነ ነው። ሌላው ደግሞ ይሄ የጋሞ ህብረተሰብ በብዛት በሽመና ነው የሚኖረው። ሽመናው እንዴት እንደሚሰራም በተግባር እዛው እያሳዩን ነበር። አንዱ ከሚጎበኝ ነገር እሱ ነው። ይህን ባህላዊ ልብሳቸውን አሁን በጣም የሚያምረውን አሁን በደቡብ የራሳቸውን ባህላዊ ልብሳቸውን በዚህ መልክ በሽመና የሚሰራውን እየለበሱ ክራባት እየተደረገ በጣም ቆንጆ የሆነ የሚያምር ሳቢ የሆነ ልብስ እየለበሱ በየስብሰባ ላይ ሲቀመጡ በጣም ውብ የሆነ መልክ አለው። የተለያየ ነው ደቡብ ውስጥ ያለው አለባበስ እና በጣም መሳጭ በጣም የሚያምር ነው። እዛም ይሄንን ነው ያየነው። እናቶችም በዚህ አይነት አለባበሳቸውን ለብሰው የተለያየ ነገር ነው እና እንግዲህ እዛ ይሄን ሁሉ አይተናል። ጉዞአችን የተሳካ በጣም ጥሩ አእምሮን የሚያድስ ጉዞ ነበረ። ይሄንን ይመስላል እንግዲህ እኛ ያው መቼም ታድነናል ማለት እችላለሁ። ሆስቴስ የሆነች ልጅ ያላቸው ወላጆች እናትና አባት ነፃ ትኬት ስላላቸው በነፃ ትኬት ነው የተጓዝነው። እኔና ወይዘሮ ህይወት ተስፋይ እድሜ ሬስጣት ልጃችን እንላለን። እንግዲህ በዚህ አይነት ቤተሰብ አርባ ምንጭ ላይ ሄደን ይሄን ጉብኝት አድርገናል። ይሄ ብቻ አይደለም ደግሞ ትልቁ ነገር እዛ አርባ ምንጭ ዩኒቨርሲቲም አለ። ዩኒቨርሲቲውን አይተናል። ሌላ ደግሞ በጣም ብዙ ወዳጆች አፍርተን መጥተናል። እዛ ሰው ወዳድ ህብረተሰብ ነው።
በየሻይ ቤቱ ስንገባ በየምግብ ቤቱ ሰዎች ይቀበሉሃል፣ ሰዎች ያጫውቱሃል። ስለዚህ ከሰዎች ጋር ተዋውቀን መተን ከዛ በኋላ አሁን እየተደዋወልን ነው በሚያስደንቅ ሁኔታ እንደ ቤተሰብ ሆነን ማለት ነው። ትውውቅ ፈጥረን እየተደዋወልን እንጠያየቃለን። ደቡብ ህብረተሰብ ሰው ወዳድ በጣም ሰው የሚያቀርብ ህብረተሰብ ነው። ይሄ የሚያስደስት ነገር መሆኑን ተመልክተናል። ስለዚህ የዛሬው ዝግጅቴ ይህንን ይመስላል። ስላዳመጣችሁና ስለተመለከታችሁ እጅግ አድርገን እናመሰግናለን። ሰላም ለኤርትራና ለኢትዮጵያ ህዝብ ይሁን። ቻው።